መጽሔቶችን ሳስብ የሆነ ወቅት ላይ በተለይ 90ዎቹ አካባቢ ላይ የመጽሔት ኢንዱስትሪ ብለን ብለው በኢትዮጵያ ውስጥ በጣም ቡም ያደረገበት ወይም በጣም የሰፋበት ጊዜ ነበር። የ90ዎቹ ወቅት የብዙ ነገር ፋሽን ነበርና 90ዎቹ ላይ የነበረ ትውልድ በጣም ብዙ የጋራ ትዝታዎች አሉትና መጽሔት ማንበብ፣ ጋዜጦች ማንበብ አንዱ የ90ዎቹ ትውልድ ፋሽን ነበር። ልክ አሁን ሶሻል ሚዲያ ፋሽን እንደሆነው ማለት ነው። ብዙ አይነት መጽሔት ነው የነበረው፣ ግን በአብዛኛው ነው የማነባቸው የነበሩ ከፖለቲካዎቹ ምናምን ውጭ ያሉትን ኢንፎቴይንመንቶችን ነበር የማነባቸው፣ የመዝናኛ መጽሔት የምንላቸው በተለምዶ ማለት ነው። እና የዛኔ የነበሩት መጽሔቶቹ በጣም ብዙ ናቸው። እነ ቃል ኪዳን፣ ጽጌሬዳ፣ ቁም ነገር፣ ሐምራዊ ብዙ ናቸው። በጣም ልጅ እያለሁ ነው እዚህ ኢንዱስትሪ ላይ የገባሁት እና ኢንዱስትሪው በራሱ የሚሰጥሽ ነገር አለ እና በጣም ከሚሰጥኝ ከምወዳቸው ነገሮች በገባሁበት ሰዓት የነበሩት ሞመንቶች መጽሔቶቹ ነበሩ እና በቃ በተለይ ቅዳሜ ደርሶ መጽሔቶችን ለማየት የምንጓጓው ጉጉት በጣም የሚገርም ነበርና አረሳውም በቃ መቼም አረሳውም እና እንዲሁ አንዳንዴ ዊሽ ያደርጋለሁ ተመልሶ ቢመጣ እላለሁ። መጽሔቶችን በብዛት ማነብ የነበረው ጸጉር ቤት ስገባ ነው። ጸጉር ቤት የመጀመሪያው ግብዣ ወደ ካስክም ስትገቢ እንደገና ደግሞ ወረፋ ስትጠብቂ መጽሔቶች ጠረጴዛ ላይ ተደርድሮ ታገኛለሽ። ያው መጽሔቶችን እያገላበጥሽ ታነቢያለሽ እና መጽሔቶች የዛኔ በጣም አነጋጋሪ የሚሆኑት ከቨር ፔጃቸው ላይ ይዟቸው በሚወጡት ፎቶግራፎች ነበር እና ይሄ ካፕሽን አድርገው ያ ሰው ተናገረ የተባለው ነገር መጥሪያ ነበረ። በጣም ትልቅ የመረጃ ማቀበያ መንገዶች ነበሩ። በጊዜው እንግዲህ እንደዛሬው የፌስቡክ እና ሌሎች ማህበራዊ ሚዲያ አማራጮች የተስፋፉበት ጊዜ ስላልነበር ያልነበሩበት ጊዜ ነበር። ከናካቴው አለመስፋፋትም ብቻ ሳይሆን ህዝቡ መረጃ ማግኛ ብቸኛ መንገዱ የነበረው ጋዜጣና መጽሔት ነበር። በተለይ ለመጽሔቶች የነበረው ፍቅር በጣም ከፍተኛ እንደነበር አስታውሳለሁ። ከመጽሔቶች በጣም ልዩ ትዝታ ነው የነበረኝ። አንዳንዴ የቀደመውን ጊዜ ይናፍቃለሁ። በቃ መጽሔቶች ቢኖሩ እንደ በፊቱ ኪሪየስ ሆነን ብናነብ እና አንዳንዴ ደግሞ ከሶሻል ሚዲያው እንትን ብለን ቻት ማድረግ፣ ነገሮች ላይ ማውራት፣ ዲስከስ ማድረግ ወይኔ ምናምን በቃ ያንን ነገር በጣም እናፍቃለሁ። አሁን በጣም ከሚናፍቁ ሰዎች ወይ እንግዲህ ወደ ኋላ ከሚናፍቁ ሰዎች ነኝ እኔ። በጣም ትልልቅ ጉዳዮችን ይዘው የሚወጡ መጽሔቶች ነበሩ። ትላልቅ አጀንዳዎችን ይዘው የሚወጡ የማህበረሰብ ችግር ላይ የማህበረሰብ የተለያዩ ማህበራዊ ጉዳዮች ላይ ትኩረት አድርገው የሚሰሩ መጽሔቶች ነበሩ እና እነዛ መጽሔቶች ይሄን ያክል ሌሎቹ በሚሰሩት ደረጃ የተጋነነ ነገር አያደርጉም፣ ግን ጥቂት ነበሩ። አብዛኞቹ የተጋነኑ ታሪኮችን እና ይሄ ፎቶግራፎችን መጥሪያ ማድረግ በተለይ ደግሞ የሴቶች ፎቶግራፍ እንደዛ ያደርጉ ነበረ። ከዛ ደግሞ ታሪኮች ይሄ ተከታታይ ታሪኮች ይወጡ ነበር፣ ልቦለድን የሚመስሉ ታሪኮች እንደዛ አይነት ነገሮች ይወጡ ነበር። ቃለ መጠይቆች በጣም ይደረጉ ነበረ እና መጽሔት ላይ ቃለ መጠይቅ ሲደረጉ ሰዎች ያው አሁን እኔ እና አንቺ እንደምናወራው ያወራነው ነገር ቃል በቃል ላይ ይጻፍ ይችላል። ለኛ ለሳሎኖች የሚያመጡልን ራሳቸው ድረስ የሚያመጡልን አሉና ኢቭን ሰራተኞች እንሻማ ነበር መጽሔቶቹን ቀድመን ለማንበብ። ምክንያቱም ከከስተመር ጋር ኮሙኒኬት የምታደርጊው አሁን እንደዚህ ሶሻል ሚዲያ የለምና በመጽሔቶቹ በመታነቢያቸው አምዶች ነውና ያው በጣም ደስ የሚል ጊዜ ነበረ። እና ስቶሪዎች ሮዝ የሚባል መጽሔት ነበር እና በጣም ደስ የሚለኝ ደግሞ ካስክ ውስጥ ስንገባ ጸጉር ቤት በስማም በቃ ያቺን ታሪክ ለመጨረስ ነበረ ተሯሩጠን የምንገባው። የሆነ ፓርት እናነባለን፣ ከዛ የሚቀጥለውን ፓርት ለማንበብ ኔክስት እትም ላይ ያ ደግሞ እትም የሚገኘው ጸጉር ቤት ነው። በየሳምንቱ እኔ በእውነት በየሳምንቱ ሄድ ነበረ። በየሳምንቱ ሄዳለሁ፣ ፓርት የሚቀጥለውን ፓርት ለማንበብ እሄዳለሁ፣ እተኮሳለሁ። ከዛ ደግሞ ወጣ እንዴት ነው ጓደኛ ነበረችኝ እዛው እኔ ያደኩበት ሰፈር ውስጥ ጓደኛ ነበረችኝ ጸጉር ቤት ያላትና ያ ታሪክ እንዴት ሆነ ምናምን እላታለሁ፣ እሄዳለሁ፣ ያንን ለማንበብ ካስክ ገባለሁ። አንዳንዴ ግን በነፃ ጸጉሯን እንትን ልላት ነበር። ወረፋ ሲበዛባት ጎረቤቴ ስለነበረች ጸጉር ምናምን አጥብላታለሁ። ኢን ሪተርን መጽሔቱን አነባለሁ። እንዲህ ዋጋ ከፍለናል ለንባብ እልሻለሁ።
በቃ ይሄ እኮ የኔ ወርድ አይደለም የኔ ቃል አይደለም ለምን እዚህ ጋር የተጠቀመው አንዳንዱ ነው። ይሄ ግነት የጽሁፍ በተለይ ጽሁፍ ላይ ሲሆን እንደተመቻቸው ሊጽፉት ይችላሉ። ቃል በቃል አንቺ የተናገርሽው ነገር ላይወጣልሽ ይችላልና ይሄ ሳቅ ሲሆን አሁን ኪኪኪኪ ብላ ምን ብለው የሚጽፉት በቅንፍ ውስጥ አድርገው እነሱ ነገሮች በጣም አዝናኝ ነበሩ። የዚህኛው ሳምንት የወጣው ከቨር ፎቶ ላይ የወጣው ሰውዬ ከሆነ ውስጥም ደግሞ በትልቁ ያወጡለት ነበር ፎቶውን ማለት ነው። አንድ ጓደኛውን ሰርፕራይዝ ለማድረግ ሲፈልግ እዚህኛው መጽሔት ላይ ባለፈው ብዙ ሳምንት የጓደኛው ሰርግ ከነበረ ያቺኛዋን ፎቶ በምንም አድርጎ ወስዶ ጓደኛውን ሰርፕራይዝ ሊያደርገው ገሊትና ገዴ መልካም ጋብቻ ይሆንላችሁ ምናምን የተሳካ ይሆንላችሁ ምናምን መልካም ምኞቴን እገልጻለሁ ወዳጃችሁ ገሌ ምናምን ብሎ ገንዘብ ከፍሎ ለጓደኞቹ እዛ መጽሔት ላይ እንዲያወጣ ያደርጋል። እና ማስታወቂያዎችም አሉ። ማስታወቂያዎቹ ያው የባህል ሕክምና ምናምን በየቴሌግራሙ ምናምን የሚያጨናንቅሽ የዛኔ መጽሔቱ በስተቀር ሌላ መውጫ የላቸውም ነበር። እነዚህ ማህበራዊ ድረገጽ የለምና በአብዛኛው በፊት መጽሔቶችን ጀርባቸው ላይ ወደፊት ብታይ እገሌ ገሌ የእንትን ሕክምና የባህል ሕክምና የሚሉ ናቸው። የሚገርምሽ ነገር ደግሞ ብዙ ቃለመጠይቅ የተደረጉ ሰዎች ራሳቸው ቃለመጠይቅ የተደረጉበት መጽሔት የላቸው። ራሱ የመጽሔቱ አሳታሚ ደግሞ በየጊዜው የሚወጣውን ከቅጽ 1 ቁጥር 1 ጀምሮ ሴቭ የማድረግ ልምድም የላቸው። ከዛ ቆይተው ነው ብዙ መጽሔቶች አሁን ሰብስቤ ይሰጧቸዋል። የራሳቸውን መጽሔት ራሳቸው ሲያሳትሙት የነበረው መጽሔት ጠፍቶባቸው ከዚህ እስከዚህ ቁጥር የለንም ይሄንን ፈልግልን የመጀመሪያ ዓመታቶች የሉን የሚያሉ ጋዜጦችም አሉ። የመጀመሪያ ዓመታት የሰበሰብኩላቸው ማለት ፈርስት ኤዲሽኖቻቸው የሌሏቸው የመጀመሪያ ህትመት አለ አይደል ቅጽ 1 ቁጥር 1 ምናምን የሌላቸው አሉ ብዙ ማለት ነው። ራሱ ባለመጽሔቱም የለም። ሰው የሚገዛ ይገዛና መጨረሻ ላይ ወስዶ ወይ ለሱቅ መጠቅለያ ምናምን ነው የሚያደርገው። ከትንሽ ዓመት በኋላ ግን ላይን ሁሉ የሚጠፉ ነው የሚመስለው። መጽሔቶች የዛኔ በጣም አነጋጋሪ የሚሆኑት ከቨር ፔጃቸው ላይ ይዟቸው በሚወጡት ፎቶግራፎች ነበር። ካቺ የሆኑ ወይም የሚያስገርም የሚያስደነግጥ ነገር መጥሪያ ያደርጋሉና መጽሔቶችን አንዱ መጥሪያ የነበረው ፎቶግራፍና እዛ ላይ እንደ ርዕስ ሆኖ የሚወጣው ነገር ነበርና ከዛ በኋላ ያው ምንድን ነው የተጻፈው የሚለውን ነገር ለማንበብ ሰው ጉጉት ያድርበታል፣ ገዝቶ ያነባል። ግን በተመሳሳይም ይተቹ ነበረ። በጣም የተጋነነ ርዕስ ይዘው ይወጣሉ። ከዛ ውጪ ደግሞ እዚህ መጽሔት ላይ ጉዳይ መሆን ያለበት ስንት ስራ የሰራ ሰው እያለ የሞዴሎችና የቆንጆ ሴቶች ፎቶግራፍ ነው ከቨር ፔጅ ላይ የሚወጣው እየተባለ ይተቹ ነበር። ብዙ ዓመት የስራ ልምድ ያለው አርቲስት ሊሆን ይችላል ወይም በሌላ ሙያ ዘርፍ ያለ አንድ ሙያተኛ ከስር በትንሹ ፎቶግራፉ ትወጣለች እና በዚህ በሚያስቀምጡት ነገር በጣም ይተቹ ነበር። እንትና እኮ እንደዚህ ሆነ ይልና እንዴ ሆነ እንዴ ምናምን ብለን እንደዚህ ገልጠሽ ምናምን መጨረሻ ላይ ስቴጂ እንደዚህ ማድረግ ልክ አይደለም። መጨረሻ ላይ ምክር ሆኖ ረፍ ይላል ማለት ነው። ለምንድን ነው እንዴ? ከዛ ከጨረስኩ በኋላ ራሴ እንታዘባለሁ። እንትና ተፋቱ ምናምንና በቃ እንዴ እንዲፋቱ ፈልግ ነበር እንዴ እንዲጣሉ ፈልግ ነበር እንዴ ምን ነፍቶኛል? በቃ የኔ ማይንድ ሴት ራሱ ልክ አይደለም እንዴ ምናምን ያንን ነገር እንዳስብ ይሆናልና እስካሁን ዩቲዩብ ላይ ያሉትን ነገሮች ሳይ የዛኔ በልጅነት አምሮ ማስበውን ነገር እያሰብኩ ስቃለሁ። ፔሲሚስቲክ ነኝ ስቲል ማለት ነው እና ርዕሶችን ሳይ ከዛኔ ጋር ኮሪሌት እያደረኩኝ ስቃለሁ። ሪፖርተር በሃርድ ኮፒ አለ፣ በሶፍት ኮፒም እንደዚሁ ድረገጹ አለ። አሁን ሪፖርተር ጋዜጣ ማንበብ ከፈለግሽ ሌሎችም ወደዚህ የመጡ አሉ። የዲጂታል ጊዜ ነው በሚል ግን ሃርድ ኮፒ ነገር በጣም አስፈላጊ ነው ብዬ አስባለሁ። የሚነበብ ነገር በእጅሽ ይዘሽ ቁጭ ብለሽ የምታነቢው የምትዳስሽው ነገር መኖር አለበት። ያ በጣም ጠቃሚ ነገር ነውና ያ ነገር ተመልሶ ቢመጣ እኔ ደስ ይለኛል። አሁን ድሮ በዛው ቀሩ በቃ አሁን ወቅቱ አይደለም ጊዜው አይደለም ተብለው ፋሽን እንዳለፈባቸው ነገሮች ሆነው ከሚቀሩ ግን አሁንም እንደው ብናገኛቸው ከማስባቸው ነገሮች ውስጥ መጽሔቶች ናቸው። ሌላው ዓለም ላይ ሙሉ በሙሉ ቀርቷል ብዬ አላስብም። አሁንም ድረስ እኮ በጣም እነ ቮግ ብዙ የፋሽን ጉዳዮችን ይዘው ይወጣሉ። ከኦዲየንሱ ጋር የምትገናኝበት እንደዚህ ማናት በፎቶግራፍ ነው፣ ያው ፎቶች ነው የሚወጣው መጽሔቱ ላይ ማናት የሚለውን ነገር በጉጉት የሚጠብቁት አንዱ መጽሔት ነው። አንዱ አማራጭ የነበረውና ብዙ ፊድባኮችም ይመጡልሻል መጽሔቱ ከተነበበ በኋላ በቃ ቃለ መጠይቁን እኮ አነበብነው ፎቶግራፍሽን አየን የሚሉ አስተያየቶች አሉ። በአብዛኛው ደግሞ ማለት ነው
ዓለም አቀፍ ሞዴሎችን ያወቅናቸው በእነዚህ መጽሔቶች እንጂ በብዛት እነሱ ዓለም አቀፍ ሴሌብሪቲዎቻችን የሚወጡት እነ ሊያ እነ ምስራቅ ምናምን የሚወጡት የነበረው በውጭ መጽሔት እነ ኮስሞፖሊታን ቮግ የሚባሉ ኢንተርናሽናል ሜጋዚኖች አሉ። እዛ ላይ ነው የሚወጡት የፋሽን ሾው መጽሔቶች ላይ። ከዛ በኋላ እነዚህ የኛ ሀገር መጽሔቶች ሲመጡ ነው እዛ ላይ ነው እንደገና የኛ ያወቅናቸው ዓለም አቀፍ ሞዴል። ያው የሞዴል ስራ ኢትዮጵያ ውስጥ ብዙ የሚታወቅ ስላልሆነ በአብዛኛው የኛን ታዋቂ ሞዴሎቻችንን ያወቅናቸው በመጽሔቶቹ ነው። ስፔሻሊ አሁን ማይ ፋሽን፣ ፋሽን፣ ሜዲካል እና እኔ አሁን ምሳሌ ማይ ፋሽንን ሁሌ ሳየው ሁሌ በፀጉሩ ላይ አሁን ቃል ኪዳን አለ። ቃል ኪዳን የኔ ድሮ አለቃዬ ቅዱስ ይባላል። ቅዱስ አምድ ይዝበት ነበረ እና ስለ ኮስሞቶሎጂ፣ ስለ ትራኮሎጂ፣ ስለ ስነ ውበቶች ላይ በጣም ኢን ዲቴል ቅዱስ ያን አምድ ይዝ ነበር እና እሱን ለመከታተል በጣም እንጓጓ ነበረ። ከዛ ቃል ኪዳን ላይ ዴቭ ሄር ጋለሪ፣ ሌላ መጥራት ካለብኝ ጎልያድ በእኛ አባቶች የምንላቸው የኛ ሲነሮች ያን አምድ ስለሚይዙት በጣም ልክ ዩቲዩብ ላይ አሁን የሆነ እንትንን ለማየት እንደምንገባው ሪፈር የምናደርገው ከመጽሔት ነበረ። በጣም በዋናነት የመጽሔቶች ማህበራዊ ችግሮቻችን እንዲቀረፉ ማድረግ በኩል የራሳቸውን ድርሻ ተጫውተዋል። በተለይ እንግዲህ እኔ አሁን መናገር እችላለሁ ያለምንም እንትን በኮንፊደንስ አዲስ ጉዳይ መጽሔት እነዚህን መስመሮች አስምሯል። ሮዝ ከነበረበት መጽሔቱ ስሙ ሮዝ ከነበረበት ጊዜ ጀምሮ በዋናነት ማህበራዊ ጉዳዮች ላይ ፎከስ ያደረገ ነበር። የማይታዩ ማህበረሰቡ በዕለት ተዕለት እንቅስቃሴ ውስጥ አሉ ብሎ የማያስባቸው እንደ ዛሬው ማህበራዊ ሚዲያ ስላልተስፋፋ መረጃዎች በቀላሉ መዳረስ አይችሉም ነበረ። እኛ ግን እንደ ጋዜጠኛ የምናያቸው በጥቆማ የሚደርሱን እና ፈትሽን ስናገኛቸው ደግሞ ይሄ ለትውልድም ለሀገርም አይጠቅሙም ብለን የምናስባቸው ነገሮች ነበሩ። ለምሳሌ የራቆት ጭፈራ ቤት በጣም ተስፋፍቶ ነበር እዚህ ከተማ ውስጥ። በዛ የተነሳ ትውልድ እየተበላሸ ነበር። ወጣቶች ከቤታቸው እየወጡ የማይሆን ምግባር ውስጥ መገኘት ጀመሩ። ዩኒቨርሲቲዎች ውስጥ ይማራሉ ተብሎ የተላኩ ልጆች ውሏቸው ሌላ ቦታ ነው እና ትውልድ የሚያንጽ እና ሀገር የሚረከብ ዜጋ ነገ ከየት ነው የሚወጣው የሚል ትልቅ ጥያቄ ነበር። ያንን በተመለከተ በጣም በየቦታው በየጓዳው በየስራ ስሩ ተቀምጠው የነበሩ እንደዚህ አይነት የጥፋት ተግባራት ላይ ተሰማርተው የነበሩ ቤቶች እንዲዘጉ በማድረግ በኩል ለፖሊስ ትልቅ ግብአት የሆኑ መረጃዎችን ሰርተናል። የዛን ወቅት ላይ ጋዜጠኞችን በጣም ኢንተርቪው የምታደርግ መጽሔት ነበረች፣ ንግስት መጽሔት ይዣታለሁ እዚህ ጋር እና ንግስት መጽሔት ላይ የዛ ዘመን ላይ የነበረ ጋዜጠኛ ያልወጣ የለም። ይደርስሻል በዙር ማንም አይቀርበት እና ደግሞ ሊወጡ ልጆች ነበሩ ይመስለኛል። እሷ መጽሔት ላይ ለጋዜጠኞች ብቻ ተብሎ የተቀመጠ አንድ አምድ አለ። እዛ አምድ ላይ ነው የምትጠየቂው። የተለያዩ ጉዳዮችን መጽሔቷ ይዛ ትወጣለች፣ ግን የጋዜጠኞች ደግሞ ራሱን የቻለ አንድ አምድ ነበራል። ብዙ ከሙያው ጋር የተገናኙ ስራ ላይ ያሉ ነገሮችን ያው ስለ ግል ህይወትም በደንብ የምትጠየቂበት መጽሔት ነው። ከዛ ውጪ ቁም ነገር ላይ እንደዚሁ ከሆነ ጉዳይ ጋር በተገናኘ የሆነ ቃለ መጠይቅ ያደረግነው ትዝ ይለኛል ቁም ነገር መጽሔት ላይ። እሱም አንድ አጋጣሚ ነውና ግን በጣም አርቲስቶችና ሞዴሎች ይበዙ ነበረ ብዙ መጽሔቶች ላይ ለኢንተርቪው እና ከቨር ፔጅ ላይ በመውጣት ማለት ነው። የሸታፈኑ እውነቶች በሚለው አንድ ውስጥ ያልተዳሰሰ ነገር የለም። እኔ እንደው አሁን ዝም ብዬ ወደ ኋላ ሪኮል አድርጌ ሳስታውስ ያላየነው ርዕሰ ጉዳይ አልነበረ። ስደት፣ የህገወጥ ስደት የሚለው ኢንፎርማል ማይግሬሽን እሱ እዚህ ሀገር ውስጥ እንዴት እንደሚቀነባበር፣ ከየት እንደሚነሳ፣ ወጣቶች እንዴት እንደሚመለመሉ፣ የት ቦታ ላይ እንደሚከማቹ፣ በየትኛው መስመር ተጉዘው በየትኞቹ በሮች በህገወጥ መንገድ ከዚህ ሀገር እንደሚወጡ የምርመራ ዘገባ የሰራሁበት አጋጣሚ ነበር። ከዚህ ከአዲስ አበባ ተነስቼ እስከ መተማ ድረስ ገላባት የሚባለው የሱዳን ጠረፍ ድረስ ተጉዤ እና በዚህ በሶማሌ በኩል ደግሞ ተጎጫሌ ድረስ ሄጄ የሰራኋቸው ዘገባዎች ነበሩ። እኔ እንኳን እሱን ስለሰራ ስለነበር በጣም ያስደስተኝም ነበር እነሱ አይነት፣ ምክንያቱም ውጤቱ በጣም ትልቅ ስለነበረ ነው። እነሱ ዘገባዎች ከተሰሩ በኋላ መንግስት ሪያክት ያደርግ ነበር ቶሎ ብሎ መረጃዎችን በመቀበል እነዚህ አጥፊዎቹን የመክሰስ የወንጀል መረቡን የመበጣጠስ ትኩረት ሰጥቶ ደግሞ የመከላከል ተግባር ላይ የመሰማራት ነገሮች እናይ ስለነበር እሱ ደግሞ ኢንከሬጂንግ ነው። ከህትመት ጋር በተያያዘ አንባቢ የለም በሚል ይመስለኛል የመጽሔቶች ነገርን እየተቀዛቀዘ የመጣው እንጂ ቢቀጥል ጥሩ ነው። እነ ታይም መጋዘን
ትላልቅ ዓለም አቀፍ የመጋዘን እንትኖች ስቲል ብዙ አሉ። እኔ አሁን እኛ ሀገር ይሄ ነገር ማለት ለምን እላለሁ አለ ሶሻል ሚዲያውን እኮ ለስራ ልጠቀመው እችላለሁ፣ ለፕሮሞሽን ልጠቀመው እችላለሁ፣ ብዙ ተጠቃሚ ያለውም ግን መጽሐፍ እንደሚሰጠኝ እኔ በምንም ወይ ለከስተመሮች በጣም ለምቀርባቸው መጽሐፍ ነው ሪኮመንድ ማድረግ የሚነበብ ነገር። አልጎሪዝሙ ላይ ያሉ ነገሮችን ነው እኛ የምናየው፣ እኛ የመረጥነውን ነገር አይደለም። አንድ ያየሽው ነገር ነው እየተከታተለ የሚመጣብሽ። በቃ ያስፈልግሻል የሚለውን ነገር ነው ራሱ ነው የሚሰጥሽ እንጂ አንቺ ምርጫ አይደለም። የራሳችንን ምርጫ ፈልገን የምንገባው በጣም ጥቂት ሰዎች ነን ብዬ ነው የማስበው እና ብዙሃን ስታዩ የማይጠቅመው ነገር ላይ ነው ያለው። ግን በቃ ማንበብ አሪፍ ነገር ነው። የመጽሔቶች አብዮት ቢነሳ አሁን ደስ ይለኛል እኔ። የሰዓቱ የፋና ቀለማት